ሰላም ጤና ይስጥልን። እንግዲህ በሴሽን 25 ዳግም ተገናኝተናል። ኢክኖኮከስ ግራኑለስ ነው የምናየው በዚህ ቪዲዮ ላይ። ይሄ ኢክኖኮከስ ግራኑለስ ሺፕ ቴፕዋርም በመባል ይታወቃል። ዴፊኒቲቭ ሆስቱን ስንመለከት በዚህ በዴፊኒቲቭ ሆስቱ ላይ ምን እናያለን? ካርኒቨረሶች እንደነ ዶግ፣ ዌቭስ፣ ይሄ ምንድነው ተኩላ፣ እንዲሁም ኮዮትስ የሚባሉ ውሻ መሰል እንስሶች ላይ እንደ ዴፊኒቲቭ ሆስት ሆነው ያገለግላሉ ማለት ነው። ኢንተርሚዲየት ሆስት የምንለው ደግሞ ሃርኒቨረስ ኢንክሉዲንግ ሺፕ፣ ማይስ፣ አትክልት በል፣ ካርኒቨረስ ስጋ በል እንስሶች ማለት ነው። ስለዚህ እነሱ ላይ ነው እንግዲህ ዴፊኒቲቭ ሆስት ካርኒቨረስ ስጋ በሎች ሲሆኑ፣ ኢንተርሚዲየት ሆስት ደግሞ ይሄ አትክልት በል ምንድነው የሚባሉት እጽዋትን የሚበሉ እንደነ ሺፕ፣ ማይስ የሚባሉ እንደነ አይጥ ዝርያ እንደነ ሽኮኮ እንደ በግ አይነት እንስሶች ላይ ደግሞ ኢንተርሚዲየት ሆስት ሆኖ እናገኘዋለን ማለት ነው። ኦኬሽናሊ ድንገት ደግሞ ሰው ላይ ኢንፌክትድ ሆኖ የሚታይ የትላትል አይነት ነው ኢክኖኮከስ ግራኑለስ የምንለው ማለት ነው። እንዴት ነው የሚያደርገው? ሃይዴትድ ሲስት የሚባለው growing in human very slow and can overcrowd organ hydrated cyst ሰው ውስጥ ከገባ በኋላ የተለያዩ የሰውነትን አካል ወይም ብልቶችን ኦቨርክራውድ ማድረግ ነው ማለት ነው ኦርጋናችንን። ጂኦግራፊካል ዲስተርቢሽኑን ስንመለከት የት ነው ሊገኝ የሚችለው ስንል ሞስት ኮመን ኢን ሺፕ ራይዚንግ ካንትሪ እንደ ኒውዚላንድ፣ አውስትራሊያ ሃይስት ኢንሲደንስ ያለ ማለት ነው። እንደዚህ በበግ እርባታ በጣም ሂውጅ የሆኑ አገራት ላይ ይታያል ማለት ነው። ሞርፎሎጂውን ስንመለከተው እንግዲህ እዚህ ጋር እንደምትመለከቱት ሃይስት ኦፍ ቴፕዋርም ነው። በጣም ስሞለስት በጣም ትንሿ አጭሯ የምንላት የቴፕዋርም አይነት ናት ማለት ነው። ስኮሌክስ ኔኩ 3 ሰግመንት ነው ያላቸው። ልክ እንደነ ቲኒያ መስሎ ይታያል ማለት ነው ስኮሌክሱን ስንመለከተው። ላርጅ ላርቫል ስቴጅ ኦፍ ኦል ቴፕዋርም ውስጥ ከሁሉም ላርጅ ቴፕዋርም የምንለው ላርቫ ሃይዴትድ ሲስት ነው። ስለዚህ ሃይዴትድ ሲስት አለው ማለት ነው። ላይፍ ሳይክሉን እዚህ ጋር እንደምትመለከቱት ምን ነገር እናያለን መሰላችሁ? አሁን እዚህ ጋር ምን አለ? በጎች አሉ፣ ውሾች አሉ ማለት ነው። ስለዚህ ይሄ ሳይክል ከውሻ ወደ በግ ከበግ ወደ ውሻ ይገባል ማለት ነው። እንደገና ደግሞ እንግዲህ ከነኚህ ውሾች ወይ በጎች ከሚጥሉት ኢምብሪዮኔትድ ኤግ ወደ ሰው ሊገባ ይችላል። ኢምብሪዮኔትድ የሆነው ኤግ ከዛ በኋላ ሰው ውስጥ በዚህ አይነት መንገድ ሊያድግ ይችላል ማለት ነው። ይሄ ኢምብሪዮኔትድ ኤግ ወደ ኦንኮሴርቭ ሃች ፔኔትሬት ስኪን ዎሉን ፔኔትሬት አድርጎ ሊገባ ይችላል። ሃች ወይም እጭ የምንለው ማለት ነው። ከዛን ይሄ ሃች ወደ ሃይዴትድ ሲስት ሊቨር ወይንም ላንግ ላይ ሃይዴትድ ይሆናል። ይሄንን ቀጥታ ዲያግኖስ ማድረግም ይቻላል ማለት ነው ይሄንን ሃይዴትድ ሲስቱን። ስለዚህ ወደ ፕሮቶስኮሌክስ ፎርም ኦፍ ሲስት ይቀየራል። እሱን ደግሞ አታች ቱ ዘ ኢንተስታይናል ላይ ምንል አታች ያደርጋል በጎች ላይ ወይም እንስሶች ውሾች ላይ ማለት ነው። ከዛን አደልት ስሞል ኢንተስታይናል ላይ ይሄዳል። እንደገና ያ ደግሞ ኢክኖኮከስ ግራኑለስ አደልቱ ወይንም ቴፕዋርሙ እንደገና እንቁላል ይጥላል። ያንን እንቁላል ኢምብሪዮኔትድ ኤግ ለሌሎች ኢንፌክቲቭ ፎርም ሊቀየር ይችላል ማለት ነው። እንደዚህ ያለ ውሾች ዴፊኒቲቭ ሆስት ሲሆኑ በግ፣ ጎት፣ ስዊን ምናምን ነገሮች ደግሞ ምን ይሆናሉ ማለት ነው? ኢንተርሚዲየት ሆስት ይሆናሉ ማለት ነው ለዚህ ለኢክኖኮከስ
ግራኑለስ ማለት ነው። ክሊኒካል ፊውቸሩን ስንመለከት the symptom depend upon the location of the cyst ነው ስሜቱ ሲስቱ ያለበት ቦታ ላይ ምን አይነት ነገር የቱ ጋር ነው ያለው የሚለውን ነገር በዛ ላይ ዲፔንድ ይሆናል ማለት ነው ሲምፕተሙ። ላርጅ አብዶሚናል ሲስት ካለ ይሄ አብዶሚናል ዲስኮምፈርቱ ይጨምራል ማለት ነው። ሃይስት የሆነ አብዶሚናል ዲስኮምፈርት አለ ማለት ነው። እሺ ሊቨር ሲስት ኮዝ ኦብስትራክቲቭ ጃውንዲስ ያመጣል። ሲስቱ ወደ ሊቨር ማይግሬት አድርጎ እዛ አካባቢ ከሆነ ያለው ኦብስትራክቲቭ ጃውንዲስ ያመጣል። ፔሪ ብሮንኪያል ሲስት ከሆነ ደግሞ ፐልሞነሪ አብሰስ ወይንም ሳምባ አካባቢ ላይ ምን ማድረግ ማለት ነው ውሃ መቋጠር ፈሳሽ መኖር ሊያሳይ ይችላል ማለት ነው። ብሬን ሲስት ፕሮዲዩስ ኢንትራክራኒያል ፕሬሸር ወይንም ጃክሰኒን ኤፒሌፕሲ ሊያመጣ ይችላል። ወደ ብሬን ከሄደ ደግሞ አሁንም ኤፒሌፕሲ ወይም በአማርኛ የሚጥል በሽታ እያለን የምንጠራውን የህመም አይነት ሊያመጣ ይችላል ማለት ነው። ሌላኛው ኪድኒ ሲስት ኮዝ ሬናል ዲስኢንፌክሽን ያመጣል ማለት ነው። እንግዲህ ወደ ኪድኒ ከሆነ የሄደው ምን ሊያመጣ ይችላል ማለት ነው ሬናል ዲስፈንክሽን ወይንም የኩላሊት ስራ አለመስራትን ሊያመጣ ይችላል ማለት ነው። ሌላኛው the content of cyst may be produce anaphylactic response ወይንም አለርጂ አይነት ነገሮች ሊያሳይ ይችላል ማለት ነው። ይሄ hydrated cyst of echinococcus granulus ማለት ነው። echinococcus granulesን ስንመለከት በኦፕራሲዮን በከምርመራ በኋላ ሊወጣ ይችላል። እንዲሁም ደግሞ ሂስቶፓቶሎጂካሊ ቲሹ ተቆርጦ ስቴን ተደርጎ ሲታይ በዚህ አይነት ከታች በመታዩት መንገድ ልናየው እንችላለን ማለት ነው። እንደዚህ ሆኖ ልናየው እንችላለን ማለት ነው። በሂስቶፓቶሎጂካል ኤግዛሚኔሽን ሂስቶፓቶሎጂስቶች ይሄንን ሪፖርት ሊያደርጉት ይችላሉ። ነገር ግን ዲያግኖሲሱን ስንመለከት ላብራቶሪ ዲያግኖሲስ ሂስቶሎጂካል ኤግዛሚኔሽን ቱ ፋይንድ ኤ ላርቫ፣ ኤክስሬይ ኤግዛሚኔሽን በኤክስሬይ ኤግዛሚኔሽን ኦፍ ሲስቲክ ፍሉድ ፎር ብሩቭድ ካፕሱሌትድ ኤንድ ፕሮቶ ስኮሌክስ ሜትር ተጠቅሞ ወይንም ካሶኒን ስኪን ቴስት ተሰርቶ መኖር አለመኖሩን ዲቴክት ማድረግ ይቻላል ማለት ነው። ይሄ ኢክኖኮከስ ግራኑለስ ሃይዴተር ሲስቱን ዲያግኖስ ማድረግ ይቻላል ማለት ነው በእነኚህ መንገዶች። እሺ ሌላኛው በዚህ ቪዲዮ ላይ የምናየው ዳይፍሌደም ካኒነም ነው። እንግዲህ ካኒነም ከዚህ በፊትም ቶክሶካራ ካቲ፣ ቶክሶካራ ካኒ ሚንስ ውሻ ማለት ነው። ካኒነም አያችሁት? ዳይፍሌደም ዳይፍሌደም ካኒነም ዶግ ቴፕዋርም ይባላል። ኢክኖኮከስ ግራኑለስ የምንድነው ያልኳችሁ ነበር ቅድም? ሺፕ ቴፕዋርም ይባላል ኢክኖኮከስ ግራኑለስ። ይሄኛው ደግሞ ፊሽ ቴፕዋርም ኖዌይ ዶግ ቴፕዋርም ብለን እንጠራዋለን። ወርልድ ዋይድ ዲስትሪቢዩሽን አለ። ዶግ፣ ካትል፣ ሂዩማን ሬርሊ ነው አስ ዴፊኒቲቭ ሆስት የምናገኘው እንጂ የውሻና የድመት ፓራሳይት ነው ይሄ ዳይፍሌደም ካኒነም የምንለው ማለት ነው። ፊልስ ኦር ላይስ አር ዘ ኢንተርሚዲየት ሆስት ናቸው። እንደ ቁንጫና ቅማል የምንላቸው እንደ ኢንተርሚዲየት ሆስት ያገለግላሉ። ነገር ግን እንደዚህ ውሻና ሰው ደግሞ እንደ ዴፊኒቲቭ ሆስት ያገለግላል። ወይንም ሴክሹዋል መልቲፕሊኬሽን የሚካሄደው ውሻና ሰው ውስጥ ነው። አሴክሹዋል መልቲፕሊኬሽን ደግሞ ቅማልና ቁንጫ ውስጥ ይካሄዳል ማለት ነው። ኢንተርሚዲየት ሆስት ስንል ሀቢታቱን ስንመለከት አደልት ሙከስ ሜምብሬን ኦፍ ስሞል ኢንተስታይን ኦፍ ካርኒቮረስ such as dog, cat, man የስጋ በል እንስሶች ላይ ሙከስ ሜምብሬን ስሞል ኢንተስታይናል ላይ አደልቱን ታገኛላችሁ። ሲስቲ ሴርኮይድ ላርቫው ደግሞ ኢን ዘ ቦዲ ካቪቲ ኦፍ ኢንሴክቷ እንደ ላይስ ፊልስ እንደ ቁንጫ እንደ ቅማል ውስጥ ይገኛል ማለት ነው። ያ ሴክሹዋል እና አሴክሹዋል መልቲፕሊኬሽን ዴቨሎፕመንቱ ይካሄዳል ማለት ነው። እንቁላሉ ኢንፌስ ኦፍ ዶግ፣ ካት፣ ማን ውስጥ እንቁላሉ ሊገኝ ይችላል። ሰገራ የውሻ የድመት
እንዲሁም የሰው ሰገራ ውስጥ ሊገኝ ይችላል ማለት ነው። ስትመለከቱት ዳይፍሎይደም ካኒነም እንደዚህ አይነት ከታች እንደምናየው አይነት ስትራክቸር ያለው ትል ነው ማለት ነው። ፍላትድ ሰብቴትድ የሆነ ሴግመንትድ የሆነ ትላትል ነው የምናገኘው ማለት ነው። ሌላኛው የምንመለከተው ነገር ላይፍ ሳይክሉን ነው። ላይፍ ሳይክሉን እንደምትመለከቱት ከውሻና ከደም ወደ ሰው ይገባል። ከሰው እንደገና ግሩቭድ የሆነ ፕሮግሎታይድ ሊወጣ ይችላል ከሰው። ያ ፕሮግሎታይድ ኮንቴን ኤግ ፖኬቶች አሉት ቱጌዘር ባይ አውተር ኢምብሪዮኔትድ ሜምብሬን። ይሄ ፕሮግሎታይዶቹ ወደ ምን ማለት ነው ኤጎች ይወጣሉ። እነኛ ኤጎች ወደ ኦንኮስፌር፣ ኦንኮስፌሩ ወደ ሲስቶሴርኮይድ፣ ሲስቶሴርኮይዱን እንደገና ምኖች ማለት ነው ሲስቶሴርኮይዶቹን ኢንፌክቲቭ ፎር ፊልሶች ጋር ሄዶ ኢንፌክቲቭ ስቴጅ ይሆናል። ከዛን እነሱ ውስጥ እቺ ሲስቶሴርኮይድ አደልት ፊልስ ሃርቦር ሆኖ ወደ ሲስቶሴርኮይድ ዴቨሎፕ ካደረገ በኋላ ኢንፌክትድ ኢንጀስትድ ፊልስ ወደ ምን ማለት ነው ኮንቴኒንግ ሲስቶሴርኮይድ ይቀየራል ኢንፌክቲቭ ፎርም። ከዛን ይሄ ኢንፌክቲቭ ፎርም ደግሞ ውሾችን፣ ድመቶችን እንዲሁም ሰዎችን ደግሞ ኢንፌክት ያደርጋል ማለት ነው። እንደዚህ ያደረገ ላይፍ ሳይክሉን ያስቀጥላል ማለት ነው ዳይፍሎይደም ካኒነም። ሌላኛው ዳይፍሎይደም ካኒነም ምንድነው የሚያደርገው? ፊልሶች ወይንም ላውስ ቅማሎች ኢንጀስት ዘ ኤግ ኢን ዘ ፔሪኒያል ሪጅንስ ኦፍ ዘ ዶግ ኦር ካት። ይሄ ፔሪኒያል ኤሪያ ላይ ያለ የመጸዳጃ አካባቢ ላይ ያለ የውሾችና የድመት አካላቶች ላይ ምን ያደርጋል? ኢንገልፍ ያደርገውና ከዛን ኢንፌክትድ when they are in just feels or law infected with ሜታሴርኮይድ ስቴት ይቀየራል which called ሲስቶሴርኮይድ ያልነው። ከዛን ዶጓ ምን ቁንጫው ማለት ነው ዶጓ ላይ ወደዛ እንዲቀየር ታደርጋለች ማለት ነው። ከዛን ዶጎቹ ምን ያሳያሉ? ፕሮግሎታይድ ወይንም ዳይፍሎይደም ምንላቸው ካኒነም ኮምፔር ፕሮግሎታይድ ኦፍ ዳይፍሎይደም ካኒነም ኮምፔር ቱ ማች ስቲኪ የክብሪት እንጨት የሚመሳሰል ጭንቅላቱ ላይ ያለውን አያችሁት አይደለ? የሚመሳሰል ወይንም ሩዝ የሚመሳሰሉ ፕሮግሎታይዶች ከምን ይወጣሉ ማለት ነው? ከውሻው ሰገራ ጋር ወይም ከውሻው መጸዳጃ አካል ውስጥ ይወጣል ማለት ነው። እንደዚህ ዳይፍሎይደም ካኒነም እንቁላሉን ስንመለከት ይሄንን ነው የሚመስለው። እስካሁን ድረስ ካየናቸው ኦቫዎች ይሄኛውም የተለየ ነው ማለት ነው። ፓርቲሽን ያላቸው ከ5 እስከ 15 ኤግ ካፕሱልስ ይባላሉ። ካፕሱሎች አሉት 40 ማይክሮሜትር ኢን ሳይዝ ኤንድ የሎሽ ብራውን ኢን ከለር ነው ማለት ነው። የሎ ብራውን ከለር ነው ያለው ማለት ነው። እዚህ ጋር ስትመለከቱ ይሄ ኤችናና ነው። ይሄ ዳይሞንታ ነው። በሁክሌቱ ነው የምትለዩት። ውስጡ ባለው ሁክሌት ነው ኤችናናና ዳይሞንታ ነው የምንለየው። ቲኒያ ስፒሺስ ብለን ነው እንጂ ቲኒያ ሶሌምና ቲኒያ ሳጂናታ ብለን ለመለየት የግድ ኤኤፍቢ ስቴን ያስፈልገናል። ሌላኛው እዚህ ጋር ዳይፍሎቦትረም ላተም ነው። አሁን ከዚህ ቀጥሎ ማስተምራችሁ ይሆናል። ዳይፍሎቦትረም ላተም ኢክኖኮከ እቺኛዋ ደግሞ ዳይፍሎይደም ካኒነም ነው ብለን እናስቀምጣለን ማለት ነው። የመጨረሻው የዚህ ቪዲዮ ትምህርታችን ዳይፍሎቦትረም ላተም ኮመን ኔም ፊሽ ዋርም ይባላል። ዳይፍሎይደም ካኒነም የቀደም የዶግ ብለናል። ኢክኖኮከስ ግራኑለስ ሺፕ ቴፕ ዋርም ብለናል። ይሄን ደግሞ ዲላተም ወይንም ፊሽ ቴፕ ዋርም ይባላል። ጂኦግራፊካል ዲስትሪቢዩሽኑን ስንመለከተው ዋይድሊ ዲስትሪቢዩትድ ኢን ሌክ ኤሪያ ኦፍ ኤሮፕ፣ ኤሲያ፣ ፋር ኢስት፣ ኖርዝ አሜሪካን፣ ሳውዝ አሜሪካን፣ የሴንትራል አፍሪካን አካባቢ ይሄ ከውሃ ጋርና ከሀይቅ ካለባቸው ጋር ተያይዞ የሚመጣ የትላትል አይነት ዳይፍሎቦትረም ላተም ወይንም ፊሽ ቴፕ ዋርም እንለዋለን ማለት ነው። ፊሽ ቴፕ ዋርም ወይንም ዳይፍሎዲላተም የምንለው ስኮሌክሱ
ሆልድ ፋስት ይባላል ወይንም ግሩቭድ ነው። ኢምፖርታንት ፓራሳይት ኦፍ ማን ነው። ዴፊኒቲቭ ሆስቶቹ እንደ ዶግ፣ ፎክስ፣ ካት፣ ሚንክ፣ ቢርስ ኤንድ ሲልስ ነው። እንደነ ድብ፣ ቀበሮ፣ ውሻ፣ ድመት፣ የአሳ ውሻ የሚባሉ ሲልስ የሚባሉ ውሻዎች ነክ ነገሮች ምንድናቸው? ዴፊኒቲቭ ሆስቱ ናቸው። ሲት ኦፍ አታች ስሞል ኢንተስታይናል ላይ አታች ሆኖ የሚቀመጥ የትላትል አይነት ዳይፍሎቦትረምላተም ብለን እንጠራዋለን ማለት ነው። ሂውማን አር ኢንፌክትድ ዊዝ ፕሌሮሴርኮይድ ኢንፌክትድ ይሆናል። በዚህ በላርቫል ስቴጅ ኢንፌክትድ ይሆናል ማለት ነው የሰው ልጅ። ኢን ሂውማን ቴፕወርም ካን ሪች ኤ ሌንግዝ ኦፍ ከ10 እስከ 30 ፊት ወይንም ከ10 ሜትር በላይ የሆነ ትል በሰው ውስጥ ሊቀመጥ ይችላል። ይሄም ትል ደግሞ በሚሊዮን የሚቆጠሩ ትሎችን፣ እንቁላሎችን፣ ኦቫዎችን በቀን ኦቪ ፐረስ ሊያደርግ ይችላል ወይንም እንቁላል ሊወልድ ይችላል ማለት ነው። ይሄ ዳይፍሎቦትረምላተም የምንለው የትላትል አይነት እንቁላሏን ስንመለከታት ይሄንን ይመስላል። አደልቱን ስኮሌክሱ ቦትሪያ ወይንም ሻሎ ግሩቭድ የሆነ ስትራክቸር አለው። ሰግመንት ሃቭ ፕሮግሎታይድ የሆነ ሰግመንትድ ሰፋ ያለ ነገር ግን አጭር ሰግመንት አለው ማለት ነው። እንቁላሉን ስንመለከተው ይህንን ይመስላል። ብሮድሊ ኦቮይድ ነው። ላይት ጎልደን የሎሽ ኦፐርኩሌትድ ኤግ ነው። ቲክ ነው። እንዲህ ዙሪያውን ስትመለከቱት ሼሉ ወይም ወሉን ስትመለከቱት ቲክ ነው። ኮንቴን ኢማቹር ኤምብሪዮ በውስጡ ይዛል ማለት ነው ዲያግኖስቲክ ስቴጁ ላይ። ስለዚህ ይህንን ይመስላል ማለት ነው። ትሉን ስትመለከቱት እዚህ ጋር ሰዎቹ እንደያዙት በጣም ረጅም እስከ 10 ሜትር ድረስ ያለው ግሪኒሽ የሎ ኢን ከለር ነው። ስኮሌክሱ ኢሎንጌትድ ነው። ስፑን ሼፕር ነው። ኢሎንጌሽናል ስትራክቸር ነው ያለው። ማንግሩቭ ወይንም ቦዘሪያ ስሊት ዊዝ ኖ ሮስትለም ግን የለውም እና ሁክሌቶች የሉትም ማለት ነው። ይሄኛው ዳይፍሎቦትረም ቦተም ሎንገር ኤንድ ሲሊንደሪካል ኔክ ነው ያለው ማለት ነው። ይሄንን መስሎ ልናየው እንችላለን ማለት ነው። እሺ ላይፍ ሳይክሉን ስንመለከተው ደግሞ አሁን የሰው ልጅ አሳ ይመገባል እዚህ ጋር። ከዛን የሰው ልጅ አንኢምብሬኔትድ ኤግ ፓስ ኢን ዘ ፌሰሱ ውሃ ውስጥ ወይንም መሬት ላይ ከወደቀ በኋላ በሐይቅ በጎርፍ ባህር ውስጥ ይገባል። ከዛን ያ ኢምብሬኔትድ ኤግ ወደ ኮራሲዲያ ሃች ይቀየራል። ከዛን ሴርኮይድ ላርቫል ይቀየራል ኢንክሪስቴሴ ላይ። ከዛን በኋላ እሷን ደግሞ አሳዎች ይመገቧታል። ትንሾች አሳ ከተመገቡ በኋላ ትንንሾቹን አሳዎች ሲመገብ አብሮ ፕሌሮሴርኮይድ ላርቫውን አብሮ ይመገባል። ከዛን ትልቁ አሳ ትንሿን አሳ ይመገባታል። ትልቁን አሳ ሰው ይመገበዋል። እንደዚህ ያለገ ሂውማን አንደር ኩክድ ኢንፌክትድ ፊሽ ሲመገብ ይሄ ዲላተምን ኢንፌክት ይሆናል ማለት ነው። ስለዚህ ክሊኒካል ፊውቸሩን ስንመለከት ሲምፕተም ሜቢ ማይልድ መካከለኛ ምን ስሜቶች አሉት። ዲፔንድ ኦን ዘ ነምበር ኦፍ ወርም ነው ምን ያህል ትላትሎች ሰውዬ ውስጥ አሉ በሚለው ሲምፕተሙ ወይም ምልክቱ ይወሰናል ማለት ነው። አብዶሚናል ዲስኮምፎርት፣ ሎስ ኦፍ ዌይት ክብደትን መቀነስ፣ የሆድ ምቾት መንሳት፣ የምግብ ፍላጎት መቀነስ እና ማልኑትሪሽን የሚያመጣል። ምክንያቱም ምግብን ስለሚሻማው ማለት ነው። ትሉ እንግዲህ 10 ሜትር ነው ብለን ነበር። ሌላኛው አኒሚያ ያመጣል። ኒውሮሎጂካል ፕሮብለም አሶሺየትድ ዊዝ ቫይታሚን ቢ12 ዲፊሸንሲ። ምክንያቱም ፊሽ ቴፕወርም ምንድነው ቫይታሚን ቢ12 ወይንም ሳይኖኮቫላሚንን ኢንገልፍ ያደርጋል። ያንን ኮምፒት ያደርገዋል ሰውየው። ካደረገው ቫይታሚን ቢ12 ትንካላለ ደግሞ ማክሮ ሳይቶሲስ ወይንም ደግሞ ማክሮሳይቲክ አኒሚያ ዴቨሎፕ ያደርጋል ማለት ነው። አንድ ሰው ሄቪሊ ኢንፌክትድ ኢንዲቪጁዋል ሲሆን ነው ይሄ ነገር ሊያመጣ የሚችለው ማለት ነው። ላብራቶሪ ዳያግኖሲሱን ስንመለከት ኤግ ኢንፌሰስ፣ ስኮሌክስ ኢንፌሰስ፣ ስኮሌክሱን እንቁላሉን እንደገና አዳልት ዋርም ኢንፌሰስ ላይ እየታየ ይሄ
ዲላተም ነው ዳይፍሎቦትረም ላተም ነው ብለን ማስቀመጥ እንችላለን ማለት ነው። በመጨረሻም እንቁላሉን ስትመለከቱት ቲክ ወልድ የሆነች ብሮድሊ ኦቮይድ ላይት ጎልደን የሮ ኦፖርክሌትድ ኤግ ቲክ ሼል ኮንቴን ኢማቹር ኤምብሪዮ ውስጡ ያለው እንቁላል እናያለን ማለት ነው። በጣም ቴንኪዩ። እንግዲህ ሲስቶድን በዚህ አይነት መንገድ ጨርሰናል። በሚቀጥለው በክፍል 26 ትራይማቶዳን እናያለን ማለት ነው። አሁንም በድጋሚ አብራችሁኝ ስለሆናችሁ አመሰግናለሁ። ለሌሎች እንዲደርስ በቴሌግራም ላይ ሊንኩን ሼር አድርጉላቸው። ቴንኪዩ። መልካም ጥናት ይሁንላችሁ።